ይስጥልኝ የተወደዳችሁ የኤሬሳት ቴሌቪዥን ተከታታዮች፣ የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። በዓለም ዋጭ የሚገኙ ኤርትራውያን እርዳታ እያገኙ አለመሆናቸው ተናገሩ። በአማራ ክልል በሰሜን ጎንደር ዞን የሚገኝ የስደተኞች መጠለያ ስር የሚገኙት ኤርትራውያን ከህዝቡ የሚሰበሰብ እርዳታ በአግባቡ እየደረሳቸው እንዳልሆነ አንዳንድ አስተያየት ሰጪዎች ዛሬ ቅዳሜ ታህሳስ 27 ቀን 2025 ለኤሬሳት የሰጡት መረጃ አመላክቷል። በዓለም ዋጭ ኤርትራውያን ስደተኞች ትልቅ የጸጥታና የሰላም እጦት እንዳለ ሆኖ የሚበላና የሚጠጣተው እርዱን እያሉ ድምጻቸውን ሲያሰሙ መቆየታቸው ይታወቃል። በቅርቡ ርቦናል፣ በሞት አፋፍ ላይ ነን የሚል መልእክት ከተላለፈ በኋላ በመላው ዓለም የሚገኙ ኤርትራውያን የሚገኙበት እርዳታ ሰጪዎች በየፊናቸው እየለገሱ ቢሆንም እርዳታው ግን በአግባቡ እየተሰራጨ አለመሆኑን ኤሬሳት ያነጋገራቸው ስደተኞች የሚሰጡት መረጃ ያስገነዝባል። እስካሁን የሚላከው እርዳታ ብዙ መሆኑን ሰምተናል። ቢሆንም እጃችን ላይ አልደረሰም። ቁጥጥርና ክትትል ያስፈልጋል ስትል አንድ ራሄል የተባለች ስሟ ለደህንነቷ ሲባል የተቀየረ ስደተኛ ተናግራለች። ሌላኛው ስደተኛ ደግሞ በስማችን የሚሰበሰብ እርዳታ እዚሁ ላለነው ስደተኞች በቂ ሊሆን ይችላል። ቢሆንም በመሀል የሚቀር አለ። ካለው ብዙ ስደተኛ እጅግ ደካማና አቅም ለሌላቸው ነው እርዳታው እየሰጡ ያሉት። እኛ ጋር ፈጽሞ ደርሶ አያውቅም ሲል ቶማስ የተባለ ስሙ ለደህንነቱ ሲል የተቀየረ በማለት አስተያየቱን ሰጥቷል። በዓለም ዋጭ የሚገኙ ኤርትራውያን ስደተኞች ለዓመታት መሰረታዊ አገልግሎትና እርዳታ ባለማግኘት እየተሰቃዩ እንደሚገኙ የተለያዩ መረጃዎች ያመላክታሉ። በመጠለያው የታጠቁ ኃይሎች በመግባት ዝርፊያና ግድያ እንደሚፈጽሙም በተደጋጋሚ ሲዘገብ መቆየቱን ይታወቃል። የኤርትራ መንግስት አፋሮችን ማሳደዱን ተገለጸ። በአምባገነኑ ኢሳያስ አፈወርቂ የሚመራው የኤርትራ መንግስት አፋሮችን እያሳደደ መሆኑን ትላንት ታህሳስ 26 የአፋር ተወላጆች በሰጡት ቃለ መጠይቅ ገለጹ። ትናንት በኢትዮጵያ ቴሌቪዥን ጣቢያ ላይ የሀገር ጉዳይ በሚል መርሃ ግብር ላይ 3 እንግዶች ቀርበው ሻዕቢያ የቀይ ባህር አፋርን በየአቅጣጫው አሳዷል ሲሉ ከሰዋል። እንግዶቹ የቀይ ባህር ዲሞክራሲያዊ ድርጅት በመወከል አቶ ኑሩ አሲር ሞአና ከአፋር ባህል ጥናት ማዕከል አቶ ሀቢም መሐመድ የተገኙበት ቃለ መጠይቅ ሻዕቢያ የቀይ ባህር አፋሮችን የማጽዳት ወንጀሎች እየፈጸመ ነው በማለትም አክለው ገልጸዋል። በትግራይ ክልል ያለው ረሃብ ለፖለቲካ ጨዋታ እየዋለ መሆኑን ተነገረ። በትግራይ ክልል ለረሃብ ለተጋለጡ ተፈናቃዮች የሚቀርብ ሰብአዊ ድጋፍ ውዝግብ አስነስቶ ባለበት ወቅት የተለያዩ አስተያየት ሰጪዎች ረሃቡ የፖለቲካ ጨዋታ እየተደረገ መሆኑን ተናገሩ። ኤሬሳት ያነጋገራቸው አንዳንድ ምሁራንና ፖለቲከኞች በዶክተር አብይ አህመድ የሚመራው የፌዴራል መንግስትና የህወሓት መሪዎች የትግራይ ህዝብ የረሃብ ሁኔታ ኃላፊነት በጎደለበት መንገድ ለፖለቲካ ጨዋታና እንደ ማጥቂያ ስልት መያዛቸው በመኮነን ለህዝቡ ማሰብ እንዳለባቸው የሰጡት አስተያየት አመላክቷል። ጀነራል ሳሞራ ዮኑስ በበኩላቸው ተፈናቃዮችን በመያዣነት ይዞ የሚቀርብ ጥያቄ ትክክል አይደለም ሲሉ ገልጸዋል። በትግራይ ክልል የሰብአዊ ድጋፍ የፖለቲካ ፍላጎት ማራመጃ የሆነ ነው ሲል የፌዴራል አደጋ ስጋት አመራር ኮሚሽን መግለጹና የትግራይ ክልል ጊዜያዊ አስተዳደር አደጋ ስጋት አመራር ኮሚሽን ግን በክልሉ ወደ 1 ሚሊዮን የሚሆኑ ተፈናቃዮች በካምፖችና ከማህበረሰቡ ጋር ተቀላቅለው ያለበቂ ሰብአዊ ድጋፍ በአስከፊ የኑሮ ሁኔታ እየኖሩ ነው ማለታቸው ይታወቃል። የአፍሪካ ህብረት የሶማሌላንድን እውቅና ውድቅ ማድረጉንና ለሶማሊያ የግዛት አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት አረጋገጠ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ሶማሌላንድን እንደ ገለልተኛ ሀገር እውቅና ለመስጠት የሚደረገውን ማንኛውም እንቅስቃሴ ውድቅ ማድረጋቸውንና ህብረቱ ለሶማሊያ አንድነትና ሉዓላዊነት ያለውን ጽኑ ቁርጠኝነት በድጋሜ አረጋግጧል።
ከሶማሌላንድ ጋር በተያያዙ የቅርብ ጊዜ ክስተቶች ላይ በሰጡት መግለጫ የሱፍ እንደተናገሩት የአፍሪካ ህብረት በውህደት ስምምነቱ መርሆችን ላይ የተመሰረተውን ረጅም ጊዜ ያስቆጠረና ወጥ የሆነ አቋሙን በማያሻማ ሁኔታ በድጋሜ ያረጋግጣል ብለዋል። ሊቀመንበሩ አክለውም የህብረቱ አቋም በተለይም የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት እንደ አውሮፓውያን አቆጣጠር በ1964 ባሳለፈው ውሳኔ መሰረት ከነጻነት በኋላ የተወረሱ ድንበሮች የማይደፈሩ መሆናቸውን በማክበር ላይ የተመሰረተ መሆኑን አሳስበዋል። የኮሚሽኑ ሊቀመንበር ሶማሌላንድን እንደ ገለልተኛ አካል እውቅና ለመስጠት ያለመ ማንኛውም ተነሳሽነት ወይም እርምጃ በጽኑ ውድቅ ያደርጋሉ ያለው መግለጫው ሶማሌላንድ የሶማሊያ ፌዴራላዊ ሪፐብሊክ አካል ሆና ትቀጥላለች ሲል አክለዋል። ሊቀመንበሩ የሶማሊያን አንድነት ሉዓላዊነትና የግዛት አንድነት ለማዳከም የሚደረግ ማንኛውም ሙከራ ከአፍሪካ ህብረት መሰረታዊ መርሆች ጋር ይቃረናል ሲሉ አስጠንቅቀዋል። በተጨማሪም እንዲህ ያሉ እርምጃዎች ከሀገሪቱ ሰላምና መረጋጋት ላይ ከፍተኛ ተጽዕኖ የሚያሳድር አደገኛ አርአያነት የመፍጠር አደጋ አላቸው ብለዋል። መግለጫው የአፍሪካ ህብረት ለሶማሊያ አንድነት ሉዓላዊነትና የግዛት አንድነት ያለውን ጽኑ ቁርጠኝነት በድጋሜ የገለጸ ሲሆን የሶማሊያ ባለስልጣናት ሰላምን ለማስፈን የመንግስት ተቋማትን ለማጠናከርና ሁሉን አቀፍ አስተዳደርን ለማጎልበት ለሚያደርጉት ጥረት ህብረቱ ሙሉ ድጋፍ እንደሚሰጥም አረጋግጧል። I want you to know that I'm signing now, as we speak, Israel's official recognition of Somaliland and its right of self-determination. Our friendship is seminal and historic. የተለያዩ አገሮች እስራኤልን እያወገዙ ነው። ሶማሊያ፣ ግብጽ፣ ቱርክና ጅቡቲ እስራኤል ለሶማሌላንድ ትናንት አርብ ታህሳስ 26 የሰጠችውን የአገርነት እውቅና አወገዙ። የሶማሊያ፣ የግብጽ፣ የቱርክና የጅቡቲ የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችውን የአገርነት እውቅና በይፋ አውግዘዋል። የአራቱ ሀገራት የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችውን እውቅና ሙሉ በሙሉ እንደሚቃወሙና እንደሚያወግዙ አረጋግጠዋል። በተጨማሪም ለሶማሊያ ግዛታዊ አንድነትና ሉዓላዊነት ታማኝነት ያላቸውን ሙሉ ድጋፍ አጽንኦት ሰጥተው ገልጸዋል። ይህ የተነገረው የግብጽ የውጭ ጉዳይ ሚኒስትር ከሶማሊያ ከቱርክና ከጅቡቲ አቻዎቻቸው ጋር በስልክ ከተወያዩ በኋላ የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሆኑን ዘጀሩሳሌም ፖስት በዘገባው አመላክቷል። ይህ የተገለጸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው የሶማሌላንድ ሪፐብሊክን እንደ ነፃና ሉዓላዊት ሀገር በይፋ መቀበሏን መግለጻቸውን ተከትሎ ነው። ይህም በአፍሪካ ቀንድ ውስጥ ትልቅ ዲፕሎማሲያዊ ለውጥ መሆኑን ተገልጿል። ኔታንያሁ ትናንት ባወጡት መግለጫ እንዳስታወቁት እውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እና ከሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ጋር በጋራ በተፈረመ የሁለትዮሽ ስምምነት አማካኝነት ነው። ጠቅላይ ሚኒስትሩ በመግለጫቸው ቀደም ሲል በአሜሪካው ፕሬዝዳንት ዶናልድ ትራምፕ አነሳሽነት የተፈረመውን የአብርሃም ስምምነት መንፈስን የተከተለ መሆኑን ገልጸዋል። ኔታንያሁ ፕሬዝዳንት አብዱራህማን ታሪካዊ መግለጫ ባሉት በዚህ ስምምነት ላይ እንኳን ደስ ያሉት ያሏቸው ሲሆን ለሰላምና ለመረጋጋት ላሳዩት ቁርጠኝነትና አመራር ምስጋና አቅርበውላቸዋል። በተጨማሪም የእስራኤል ጠቅላይ ሚኒስትር የሶማሌላንድ ፕሬዝዳንት በእስራኤል ይፋዊ ጉብኝት እንዲያደርጉ ግብዣ አቅርበውላቸዋል። ኔታንያሁ እንደገለጹት እስራኤል በግብርና፣ በጤና፣ በቴክኖሎጂና በኢኮኖሚ ዘርፎች በሚደረጉ ሰፊ ትብብሮች አማካኝነት ከሶማሌላንድ ጋር ያላትን ግንኙነት ለማስፋፋት አቅዳለች። የእስራኤል መንግስት ሶማሌላንድን እንደ ሀገር እውቅና መስጠቱን ይፋ ማድረጉን ተከትሎ በሶማሌላንድ ዋና ከተማ ሀርጌሳ ህዝባዊ የደስታ መግለጫ ትዕይንት መታየቱን መረጃዎች አመላክተዋል።
በአገሪቱ ዋና መንገዶችና አደባባዮች ላይ የተሰበሰበው ህዝብ የሶማሌላንድን አረንጓዴ፣ ነጭና ቀይ ባለሶስት ቀለም ሰንደቅ ዓላማ ሲያውለበልብ አምሽቷል። አንዳንዶችም ባንዲራውን በትከሻቸው ላይ ደርበውት ተስተውሏል። የሶማሌላንድ ለረጅም ዓመታት ሲጠበቅ የነበረው የእውቅና ጥያቄ ከእስራኤል ያገኘውን እውቅና ሌሎች ሀገሮችም እውቅናቸው እንዲሰጡ እንደሚያበረታታ የፖለቲካ ተንታኞች ገለጹ። የትግራይ አክቲቪስቶችና የትግራይ ነጻ ሀገር አቀንቃኞችና ደጋፊዎቻቸውም ቢሆኑ ይህ እንደ ትልቅ ድል በመቁጠር ትግራይ ነጻ ሀገር የመሆኑን እድሏን በትግልና በትዕግስት ሊረጋገጥ እንደሚችል ሀሳባቸውን እያጋሩ ይገኛሉ። ዶናልድ ትራምፕ ለሶማሌላንድ የሀገርነት እውቅና ለመስጠት አሁን ዝግጁ አለመሆናቸውን ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ለሶማሌላንድ የሰጡትን የሀገርነት እውቅና አሁን ላይ እንደማይከተሉ ገልጸዋል። ውሳኔው ላይ ለመድረስ ከመካከለኛው ምስራቅ አጋሮቻቸው ጋር በቂ ጥናት ለማድረግ መወሰናቸውን ለኒውዮርክ ፖስት ተናግረዋል። እስራኤል በትናንትናው ዕለት የመጀመሪያዋ ለሶማሌላንድ የሀገርነት እውቅና የሰጠች ሀገር ሆናለች። ኔታንያሁ በመጪው ሰኞ ከትራምፕ ጋር የሚገናኙ ሲሆን ይህንንም ጉዳይ ከፕሬዝዳንት ትራምፕ ጋር እንደሚወያዩበት ገልጸዋል። ጠቅላይ ሚኒስትር ኔታንያሁ ከሶማሌላንዱ ፕሬዝዳንት አብድራህማን መሐመድ አብዱላሂ ጋር ባደረጉት የቪዲዮ ውይይት ሶማሌላንድ የአብርሃምን ስምምነት አባል ለመሆን ያላትን ፍላጎት ለትራምፕ እንደሚያሳውቁ ቃል ገብተዋል። ነገር ግን ትራምፕ ከኔታንያሁ ጋር ሲገናኙ ለጋዛ ሰርጥ ሰላም ስምምነት ጉዳይን እንደሚያስቀድሙ ተናግረዋል። ሶማሌላንድ አሜሪካ የባህር ዳርቻ ላይ ወታደራዊ ሰፈር እንድትገነባ ፈቅዳለች የሚለውን በተመለከተም ሁሉም ነገር እየተጠና ነው፣ ይህንንም መርምረን እንመለከታለን ሲሉ ለኒውዮርክ ፖስት ተናግረዋል። አጫጭር ዜናዎች። በዓለም ዋጭ የሚገኙ ኤርትራውያን አሁንም ትልቅ ስጋት ላይ መሆናቸው ተናገሩ። በአማራ ክልል የሚገኙ ኤርትራውያን መጠለያ ስር ያሉት ስደተኞች አሁንም በትልቅ ስጋት እንደሚገኙ ለኤሪሳት የሰጡት መረጃ አመላክተዋል። ባሳለፍነው ሐሙስ ሶማሊያ ውስጥ በተካሄደው የአካባቢ ምርጫ ከ500 ሺህ በላይ መራጮች መሳተፋቸው ተገለጸ። ምርጫው ሶማሊያ በመጪው 2026 ለምታካሄደው ሀገራዊ ምርጫ የመጀመሪያ ቀጥተኛ እርምጃ ነው ተብሏል። የፖለቲካ ተንታኞች ግን ያን ያህል ውጤት አያመጣም ነው ያሉት። እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ ተቃውሞ እየደረሰባት ነው። እስራኤል ለራስ ገዥዋ ሶማሌላንድ ትናንት ታህሳስ 26 2025 ቀን በይፋ የሀገርነት እውቅና ከሰጠች በኋላ የተለያዩ ሀገሮች የተቃውሞ ድምጽ እያሰሙ ነው። ቱርክ፣ ጅቡቲ፣ ሶማሊያና የአፍሪካ ህብረት የሚገኙበት እስካሁን በይፋ ተቃውሟቸው ካሰሙት ናቸው። ሶማሊላንድ የእስራኤልን እርምጃ ታሪካዊ ብለዋለች። አልሸባብ ለአካባቢው ሰላምና መረጋጋት ከፍተኛ ስጋት መሆኑን ተገለጸ። አልሸባብ የተባለው ጽንፈኛ ቡድን ለሶማሊያም ሆነ ለአካባቢው ሰላምና መረጋጋት ከፍተኛ ስጋት ነው ሲሉ የተመድ ባለሙያዎች አሳሰቡ። በደቡባዊ የመን ለመገንጠል የሚንቀሳቀሱ ኃይሎች ሳውዲ አረቢያ ትናንት አርብ ታህሳስ 26 ሰራዊታቸውን በአየር ጥቃት ደበደበች ሲሉ ከሰሱ። ለቀረበው ክስ ከሳውዲ መንግስት በኩል የተሰማ ነገር እስካሁን እንደሌለ መረጃዎች ያሳያሉ። አሜሪካ ናይጄሪያ ላይ በወሰደችው ጥቃት ተቃውሞ እየደረሰባት ነው። አሜሪካ ባሳለፍነው ሐሙስ ታህሳስ 25 ምሽት ሰሜን ምዕራብ ናይጄሪያ አካባቢ በሚንቀሳቀሱ ራሱን እስላማዊ መንግስት በሚለው ታጣቂ ቡድን ይዞታ ላይ የአየር ድብደባ ማካሄዷን ተከትሎ ተቃውሞ እያነሳ መሆኑን መረጃዎች አመላክተዋል። እርምጃው ከናይጄሪያ መንግስት ጋር በመተባበር መውሰዱ በመግለጹም ሌላ ትኩሳት ፈጥሮ እንደሚገኝ መረጃው አክሎ ያስረዳል። የዩክሬን ፕሬዝዳንት ከዶናልድ ትራምፕ ነገ ሊገናኙ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ከሩሲያ ጋር እያደረገች ያለውን ጦርነት ለማቋጨት ለሚደረገው ንግግር ነገ እሁድ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙ አስታወቁ። የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች የዕለቱ የአማርኛ ዜናዎቻችን አበቃን። መልካም ጊዜ